አምደው ሚካኤል የሚሰራው ስራ ጠላቱን ድል እየመታ እንዲሁም ይፋትና ጥሙጋ ውስጥ ወንበባ በሚባል ውስጥ ወስደው ሰርቀውት ነበረ። ራሴ ነኝ ያመጣሁት። 12 ሰው ገሎ ራሴ ነኝ ያመጣሁት። አምደው ሚካኤል አካባቢ ላይ እቃ መስረቅ አይቻልም አሉ። አይደለም ከባድ እቃ መርፌ እንኳን ማንሳት አይቻልም የሚባለው እውነት ነው አይደል? እውነት ነው። አረ ተወሰዱ ይገላል። እየሰማችሁ ነው። በተለይ አዲስ አበባ ውስጥ ያላችሁ አደገኛ ሌቦች አላችሁ። ብዙ ሰዎችን ምርር ያደረጋችሁ በክህደት፣ በሌብነት፣ በስርቆት በጣም ያስቸገራችሁ ሰዎች እንዳላችሁ እየሰማን ነው፣ እየተረዳን ነው። በዚህ ደግሞ የተቸገሩ ሰዎች አምደው ሚካኤል እየመጡ እየተሳሉ እየነገሩ ነው። ግቢ ውስጥ እንደገባን ያው የደብሩን ቄሰ ገበዝ አግኝተናቸዋል። አባታችን እንዴት ሰነበታችሁ? እግዚአብሔር ይመስገን። ደብሩ ሰላም ነው? ገዳሙ ሰላም ነው? አምደው ሚካኤል እንዴት ነው? ሰላም ነው። ሰላም ነው። ምንም ችግር የለው። ያው ብዙ ህዝብ እየፈወሰ ነው። ማን ነው ስሞት? ኃይሌ ቄስ ኃይሌ ታደሰ። ቀሲስ ኃይሌ ታደሰ ይባላሉ። አምደው ሚካኤልን ከጥንት ዘመን ጀምሮ እየጠበቁ እያስጠበቁ የመጡ አምደው ሚካኤልን በታማኝነት እያገለገሉ እየጠበቁ በቅዳሴም በግብዝናም በተለያየ የሥራ አመራር እያገለገሉ የመጡ ድንቅ አባታችን ናቸው። ልክ ግቢ ውስጥ እንደገባ ሆነው ያገኘኋቸው እግዚአብሔር ይመስገን። አባታችን እንግዲህ በረከታችሁ ይድረሰን። እንግዲህ እናንተ የዚህ ታላቅ ደብር ዋና ጠባቂ አስጠባቂ እንግዲህ እናንተ ሳላችሁ ዛሬ ሁሉ ህዝብ እየመጣ እንዲባረክ ሆኗል። እናንተን የሰጠን መድኃኔዓለም የተመሰገነ ይሁን። እንዳው ዛሬ ብዙ ህዝብ ነው የመጣው። አባታችን ምን ተሰማዎት? እሺ እንግዲህ እግዚአብሔር ይስጥልን። ለተሰበሰቡ ወንድሞቻችን፣ እህቶቻችን፣ ለእናቶቻችን፣ ለልጆቻችን አምደው ሚካኤል ሰብስቦ ላመጣቸው በያለበት ከውጭ እስከ ግቢ ያሉትን እንኳን በሰላም እዚህ በሰዓቱ ያደረሰልን ብለን እናመሰግናለን። አምደው ሚካኤልን በ72 ዓመተ ምህረት ጀምሬ በሊቀመንበርነት ሳገለግል ከዚያ ጀምሬ እስካሁን ድረስ ደግሞ ትንሽ አረፈውና ትንሽ እንግዲህ ላመል ደከመኝ ብዬ ወደ ቄሰ ግብዝናነት አንለቀም በማለት ስለተቀመጥኩ አሁን ዛሬ ያው ትንሽ በቤተ ግቢ ውስጥ ቃጣ እየጠበቅን ማንኛውን ነገር እያደረግን እንገኛለን። አሁን ደግሞ በስተኋላ አምደው ሚካኤል የሚሰራው ስራ ጠላቱን ድል እየመታ እንዲሁም ይፋትና ጥሙጋ ውስጥ ወንበባ በሚባል ውስጥ ወስደው ሰርቀውት ነበረ። ራሴ ነኝ ያመጣሁት። 12 ሰው ገሎ ራሴ ነኝ ያመጣሁት። ራሱ ነው የገደላቸው? አዎ ራሱ እዚያው ምናምን ተያመጣ። እንግዲህ እንደሰማነው ከሆነ እንዳረጋገጥነው አምደው ሚካኤል አካባቢ ላይ እቃ መስረቅ አይቻልም አሉ። አይደለም ከባድ እቃ መርፌ እንኳን ማንሳት አይቻልም የሚባለው እውነት ነው አይደል? እውነት ነው። አረ ተወሰዱ ይገላል። እየሰማችሁ ነው። በተለይ አዲስ አበባ ውስጥ ያላችሁ አደገኛ ሌቦች አላችሁ። ብዙ ሰዎችን ምርር ያደረጋችሁ በክህደት፣ በሌብነት፣ በስርቆት በጣም ያስቸገራችሁ ሰዎች እንዳላችሁ እየሰማን ነው፣ እየተረዳን ነው። በዚህ ደግሞ የተቸገሩ ሰዎች አምደው ሚካኤል እየመጡ እየተሳሉ እየነገሩ ነው። ስለዚህ እናንተ ሌቦች ከመሞታችሁ በፊት ንስሐ ግቡ። ስለዚህ የተቸገሩ ሰዎች አምደው ሚካኤል መጥተው ይነግራሉ። ከዛ በኋላ ግን እናንተ ሌቦች አደጋው እናንተ ላይ ነው የሚደርሰውና ጥንቃቄ አድርጉ። አምደው ሚካኤል ለሌቦች የሚገርም መድኃኒት ነው፣ የሚገርም መፍትሄ ነው እና አንድ የምናገረው አለኝ። እሺ አሁን በቀደም ባለፈው አንደኛውን በጥቅምት ወር ወደዚህ ወደ ጎሸባዶ ነው ሳር ሲያይድ የሆነ ባላጋራ ለምን ሀብት አገኘ ብሎ የገዛ የወንድሙ ልጅ ሳያየው በሳር ውስጥ ሲያጭድ በካለላ ሆኖ ጭንቅላቱን መታው፣ ባህር ውስጥ ጣለው። ከዚያን ተራርቶ ወጥቶ ራሱ በኋላ ሲድንለት እየደገፈው ሐኪም ያሳክሞት እንደገና በኋላ ታሪኩን ገለጸ። መጥቶ ዘንጋ አስጣለ። ለእኛ ነግሮ ቢያስጥል አላወቀው ነበር። የወንድሙ ልጅ ነሮ አሁን ዛሬ ሲገለጽ በኋላ መጥቶ እዚህ አምደው ሚካኤል የለህም አለህ እኔን እንደ ተባህር ውስጥ አወጥተህ የሰራህ እንደዚህ ነፍስ አወጥተህ የሰራህ አሳየ ሲለው አሁን ለግንቦት ሚካኤል መጥቶ ነበረ። አረ ምን ነው ዘነጋህብኝ ብለው ተዚህ ሲሄድ ራሱ ሞቶ አገኘ። ያ ገዳዩ ተመልከቱ። እንግዲህ አሁን የሚሉን ምንድነው? እንዳው ለመድገም ያክል አንድ ገበሬ የሆነ ስራ እየሰራ የሆነ ቦታ ላይ ስራ በሚሰራበት ጊዜ አንድ ሰው ተደብቆ ጭንቅላቱን መታው። ከዛ ወደ ባህር ገባ ያ የተመታው ሰው። ከዛ በኋላ ግን እድሜው ገና ስለሆነ እግዚአብሔር ስለፈቀደለት ከባህር ወጥቶ ዳነና መጥቶ ለሚካኤል ነገረው ነው፣ ለአምደው ሚካኤል ነገረው። እኔ የመታኝን ሰው አላውቀውም፣ ግን ሳልሞት ቀርቼ ዛሬ ደጅህን ረግጫለሁና አንተ በምታውቀው ፍረድልኝ ብሎ ቃል ገብቶ ለአምደው ሚካኤል ሄደ። ከዛ በኋላ ግን ያ ገዳይ ሰው በራሱ ጊዜ ሞቶ ተገኘ ነው።
ይሄ ሁሉ የሚካኤል ኃይል ነው። ሚካኤል መጥቶ አምደው ሚካኤል መጥቶ ሚካኤል ሆይ ተበድያለሁ፣ እባክህን ብድሬን መልስልኝ፣ እኔ አቅም የለኝም ብሎ መቋሚያ ካስጣለ ያ ጠላት ያ ምቀኛው ራሱ ሚካኤል ያሳድለታል፣ ያጠፋለታል ማለት ነው። ስለዚህ በብዙ ጉዳይ የተከዳችሁ ካላችሁ፣ በብዙ ጉዳይ የተበደላችሁ ሰዎች ካላችሁ መታችሁ ለአምደው ሚካኤል ንገሩት። ከዛ በኋላ ምላሹን ራሱ ይሰጣል። ካንተ የሚጠበቀው ካንቺ የሚጠበቀው መንገድ ብቻ ነው። ከዛ በኋላ ሚካኤል መልሱን ይሰጣል። ስለዚህ ይህን ታሪክ የምትሰሙ ሁሉ በየትኛው ዓለም ያላችሁ ሰዎች ወደ አምደው ሚካኤል እየመጣችሁ ችግራችሁን ተናገሩ። ከዛ መልሱን ራሱ ያዘጋጃል እና እንግዲህ ቅዱስ ሚካኤል ክብሩን ይውሰድ። በሰላም በጤና ለአዲሱ ዓመት ያሸጋግረን። እንግዲህ ቀጣይ የምንገናኘው እንደዚያ ፈቃድ መስከረም 11 ነው የሚሆነው። እንግዲህ ክረምቱን ጨለማውን በሰላም በጤና አሻግሮ የዛ ሰው ይበለን። ሰላም ሁኑልን።